አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ቤተሰቦቼ? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬ እንግዲህ የኢድ ቀን ሁለተኛው ቀን ነው ማለት ነው። ኢድ ማለት ነው የአረፋ ኢድ። በዚሁ አጋጣሚ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለአረፋ ኢድ አደረሳችሁ። ኢድ ሙባረክ ኩሉ አም ወአንቱም ቢኸይር ብያለሁ ማለት ነው። ለምታበረታቱ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮውን እስከ ቪዲዮ መጨረሻ አብራችሁ ይቆዩ። እንዴት አሳለፋችሁት? እንዴት ነው የቆያችሁት? በስራ ቦታችሁ ነው ያሳለፋችሁስ ወይስ በቤታችሁ ወይስ ኢትዮጵያ ገብታችሁ ከኢትዮጵያ ውጭ ያላችሁ ማለት ነው ከቤተሰቦቻችሁ ጋር ያሳለፋችሁት እንዴት ነው? እስኪ ጣል ጣል አድርጉ በኮሜንት ማለት ነው። ላይክ ያደርጋችሁ ቪዲዮውን ጋይስ እና ዛሬ እኔን እነግራችኋለሁ ማለት ነው። እውነት ለመናገር አድካሚ ቀን ነበረ። ኢድም አልመሰለኝ ብዙም ደስም አላለኝም። ነገር ግን የሆነ የኛ የሀበሻ ድባብ ስለሌለ መሰለኝ እንደዚህ አይነት የተሰማኝ። ግን አልሐምዱሊላህ የሰው ልጅ ጤና ከሆነ ሁሉም ነገር ቀላል ነው ማለት ነው። እና ሰው እኔ የአረቦቹ ቤት ነው ያሳለፍኩት። ሰው ታውቃላችሁ ወዲያው ከሆነኝ አልሐምዱሊላህ ረብል ዓለሚን እና በጣም ተፍ 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 ስጥ በቃ ቢያንስ ከ48 ሰዓቱ እውነት ለመናገር 4 ሰዓት 5 ሰዓት ምናምን የተኛሁት እና በጣም ስራ በዝቶብኝ ነው ያለው። አልሐምዱሊላህ ረብል ዓለሚን አሁን ራሱ ከመሸ ነው በጣም እየቀረጽኩላችሁ መብራት ራሱ አላበራውም ማለት ነው። እና ዝም ብዬ ነው እየቀረጽኩላችሁ ያለሁት ማለት ነው። ምክንያቱም ቪዲዮ በቃ መስራት አለብኝ ብዬ ስላሰብኩኝና ውሎዬን ላካፍላችሁ ብዬ ነው ማለት ነው ቪዲዮ መቀርጸውና ለዛ ነው። አንዳንድ ጊዜ ደግሞ ለትዝታ የሆነ ማስታወሻ ምናምን ነገር የምትሉት ነገር የለም ያሳለፋችሁትን ቀን እኔ ቪዲዮ እየሰራሁ በየቀኑ በማስቀምጥ ሰዓት ዩቱብ ላይ በቃ ዩቱብ ቻናል እንዲያድግም ብቻም ሳይሆን ለማስታወሻ ያክል እንዲጠቅመኝ ነው ማለት። ምክንያቱም በዚህ ጊዜ ይሄን እኮ አሳልፌ ነበረ ያም አልፏል ምናምን ብዬ ለወደፊቱ ጥንካሬ ይሆነኛል በሚለው ነው ማለት ነው። እና ጋይስ ያው ዛሬ እንግዲህ ሁለተኛ ቀን ነው፣ ሐሙስ ነው ማለት ነው። ሰው አልሐምዱሊላህ አረቦቹ ቤት ነው ያሳለፍኩት። እኔ ትላንት እንዳያችሁ ትላንት በለቀኩላችሁ ቪዲዮ ቤት አጸዳዳሁ ምናምን ምናምን ነገር ጨረስኩኝ። ሰው ከዛ በኋላ ሻወር ወሰድኩና እራቴን በላሁ። እራት በልቼ ኩኪስ ሰራው ማለት ነው። ኩኪስ ወይም በአረቦቹ ማዕሙል ማለት ነው፣ ግዴታ ነው። ሶ ማዕሙል ሰራሁና ማዕሙል ከሰራሁ በኋላ ጋይስ ያለው ነገር ማለት ነው እና ጋይስ ማዕሙል ሰርቼ ጨረስኩኝ። ከዛ አልሐምዱሊላህ ረብል ዓለሚን ቡና ምናምን ምናምን ነገር የቡና እቃዎች ምናምን ምናምን ያው አረቦች ቤት አውቃላችሁ እና እሱን እቃ ደግሞ እንግዲህ የመቀበያ እቃ አስቀምጬ ከዛ በኋላ እውነት ለመናገር በቃ እንዲሁ ስዞር እንዲሁ በቃ ወዲያ ወዲህ ስል ሳልተኛ ማለት ነው ጋይስ ፈጅር አዛን አለ ማለት ነው። ምንም ሳልተኛ ማለት ነው። እና አልሐምዱሊላህ ረብል ዓለሚን ሶ ፈጅር አዛን አለ። በቃ ወደ ሶላት ወጣን። ሰዎቹ ጋራ ሄደን ሰግደን መጣን። አልሐምዱሊላህ ረብል ዓለሚን ያለሁበት አካባቢ ትንሽ ሰላም አለው የተወሰነ አሁን ደህና ነው ማለት ነው። እና ሰግደን መተን ከዛ በኋላ ቁርስ በላን። ያው ቁርስ ያው ታውቃላችሁ አረቦች ወይና ዋሽ ምናምን ነው የምንበላው እና አልሐምዱሊላህ ረብል ዓለሚን ቁርስ ከተበላ በኋላ ቡና ምናምን ምናምን አሉ እነሱ ቡና ጠጡ። እኔ እንኳን እንቅልፌን ያበሩብኛል ብዬ ቡና አልጠጣሁም። ሰው ጋይስ ከዛ በቃ እንዱ ወላሂ ለአዚም ማለት ነው ወደ ወዲህ እያጋጨኝ ማለት ነው። ወዲያ ስሄድ ግድግዳው ቃ ያረገኛል፣ ወዲህ ስመጣ ስራው ቃ ያረገኛል፣ ወደፊት ስሄድ እውነት ለመናገር ያ ረቢ መዋል አይደለም የዋልኩት ማለት ነው። እንቅልፉ ወይኔ እንቅልፉ ሶ እንደምንም ብዬ 4 ሰዓት በኢትዮጵያ ደረስኩ ማለት ነው። ሶ 4 ሰዓት በኢትዮጵያ ደረስኩና ከዛ ከሶላት በኋላ ነው ጋይስ ስጋ አርዶ የሚያወጡትና ውጭ ውጭ ያሉት ማለት ነው ሀጅ ያልሄዱት እና ሰውዬ ደግሞ ስጋ አርዶ መጣ። ከዛ ያንን ስጋ ደግሞ የሚሰጠውንም ለሰዎች ሰጠን፣ ለእኛም ለራሳችን የሚሆነውን አስቀመጥን። ከዛ ምሳ ተሰራ፣ ምሳ በላን፣ ጠጣን፣ እቃ ታጠብኩኝ። ከዛ ከቀኑ 8 ሰዓት ሲል በቃ የለሁም ጋይስ የለውም እውነት ለመናገር ያልኩኝ ማለት ነው። ከዛ ምንም በቃ ቡና ሻይ አፍልቼ የሰጠሁባቸውን ፍንጃል ሳላነሳ ሄጄ ውድቅ ነው ያልኩት በቃ እውነት ለመናገር ማለት ነው። እና ሄጄ ተኛሁኝ። ከዛ ቢያንስ ተኝቼ ደግሞ አሱር አዛን አለ ማለት ነው። ሳልነሳ አዛን ብሎ ተሰግዶ ምናምን ከዛ 10 ሰዓት ተነሳሁ በኢትዮጵያ 10 ሰዓት ማለት ነው ጋይስ 10 ሰዓት ተነስቼ ከዛ በኋላ እንዲህ ስለው ሁሉም ነገር ቤቱ ራሱ ዝብርቅርቅ ብሏል፣ ይብልቅልቅ ብሏል። እንግዲህ ምናምን መቶም ነበር ምናምን ነገር እና ከዛ ምንም በቃ አማራጭ የለኝም። ሰው ወዲያ በቃ እየተገጫጨው እንቅልፌን ሳልጠግም ስለሆነ የተነሳሁት በቃ
እንትን አልኩኝና ነሳሳው አጠብኩና ከዛ ራት አለ። ራት እንግዲህ ይመጣል፣ ራት ይመጣሉ ምናምን አልተባለም። ወይኔ ራብዬ ዛሬ በቃ የለሽም በቃ ሞትሽ እኮ ምናምን ነገር እያልኩኝ ለራሴ ለነፍሴ ስጨነቅ እንዴ ምንም ብዬ ቡና ምናምን አልኩና ዝግጅት አድርጌ ቀረብ አልኩና ሰላጣይ ምናምን ሰራ በጎን ሰላጣይም በጎን ስጋውን በስል ጭምር ይሄን ነጭ ሩዝ የታባክ እና እንደዛ አረኩና አራት ተበላ። እንግዶቹ አንድ ሰዓት ሲልሄዱ አራት የተበላበትን እቃ ሳላጥብ ፈናጅሉ ምናምን አንስቼ ሳላጥብ ጋይስ መልሼ ከልተው አላልኩም። ኧረ ወይኔ ኧረ ወይኔ ኧረ ወይኔ ኧረ ወይኔ ኧረ ወይኔ ጋይስ ይሄ የሚሆነው ትላንት ሮብ ነው ጋይስ፣ ትላንት ሮብ ነው። ዛሬ ይሄን ቪዲዮ የምሰራላችሁ ዛሬ ሐሙስ ነው፣ ሐሙስ ማታ ነው ማለት ነው። እና እንደዛ ሆነ ከልተው አልኩኝ። ተኛሁኝ፣ ተኝቼ አደርኩ አልኩ። ተኝቼ ውዬ ስንት ሰዓት እነሳላችኋለሁ? ሰዓ ዋህደ ዙሁር ማለት ነው በሳዑዲ። በኢትዮጵያ 7 ሰዓት ተነሳሁ። ጥግብ ብዬ እንቅልፌን አልሐምዱሊላህ ረብል ዓለሚን። ከዛ ትናንት የተቀመጠውን እቃ ሳጥብ ቤቱ ሲጸድ ደግሞ የኔ ቤት የልጅ ቤት ነበረና ላይ በላይ ነው ሲቆሽሽ የነበረው ሰው አጸዳድቼ ምናምን ጨረስኩ። አልሐምዱሊላህ ረብል ዓለሚን። ሁለተኛው ቀን ኢድ እንደዚህ ሆኖ ያለፈ ቡና ሻይ ምናምን ብለው የሆኑ እንግዶችም ነበሩ መጡ። ሻይኛው እንደዛ ነገር አጸዳዳው ሰው እራት በላን ምናምን ነገር። ከዛ ሸዋሬ ወስጄ ቁጭ ብዬ ነው ቪዲዮ የምቀርጽላችሁ ጋይስ ማለት ነው። ለራሴ እውነት ለመናገር ምንም ያደረኩት የለኝም ወላሂ አዚም። አንዳንድ ጊዜ የረመዳን ኢድ እና የአረፋ ኢድ አረቦች ቢሳሳለ ማለት ነው አንዳንድ ነገር ቢያንስ ዳቦ ቆሎ እንኳን ቆርጬ ቆረጥም ነበረ ጋይስ። በቃ ዘንድሮ ምን እንደሆነ አላውቅም። በጣም ስራ በዝተዋል። ቢዚ ሆንኩኝ፣ አልተመቸኝም ምናምን በቃ እና እንደዛ እያረኩ አለፈ። ዛሬ እንደዛ ከሆነ ነገ የራሴ ጊዜ መስጠት አለብኝ ብዬ እያሰብኩ ነው። ሰው ልብስ የሚታጠባለ ምናምን የሚተኮስ ነገር ግን እስኪ ፈጣሪ ያውቃል አላህ ያውቃልና ከተመቸኝ ዳቦዬን ቆላ አረጌ ማነው ቆረጥ አረጌ ቡናዬን ቆላ አረጌ ምናምን እንጀራዬን አስመጥቼ ምናምን ፏ ብዬ አሳያችኋለሁ። ካልተመቸኝ ደግሞ ቤቴ ስሄድ ፏ ብትን ብዬ ቪዲዮ ቀርጽላችኋለሁ ማለት ነው። የኔ ጋ ኢድ እንደዚህ ይመስላል። ይሄን ይመስላል። በስራ ነው ያልኩት። ግማሹ ቀን በስራ ግማሹ ቀን በእንቅልፍ ነው። እና እናንተ ጋር እንዴት ነበረ? እና ለማንኛውም መልካም ኢድ ይሆንላችሁ ይሆንልን ውዶቼ፣ ወዳችኋለሁ። ዛሬ ትንሽ ደብሮኛል፣ ግን የሆነ የሀበሻ ዲባባ አላየሁበትም እና ለዛ መሰለኝ። ምክንያቱም እንዲሁ ታውቃላችሁ ባትበሉ ባትጠጡ ራሱ ምን በቃ ከምግብ ከመጠጣት ሳይሆን ችግሩ ከሀበሻ ጋር ስትቀላቀሉ ምናምን ነገር የኢድ ድባብ ይሸታችኋል። ሶፋ ትሆናላችሁ፣ ሰላም ትሆናላችሁ እና ደስ ይላል ምናምን ነገር ኢድ ይመስላችኋል። አረቦቹ ግን እነሱ በቃ ልብሴን ተኩሽ ወጣቢው እንደዚህ ነው ሲሉ ዝግትግት ምናምን ብለው እንትን ነው የሚሏቸው እና በጣም የሚያስደብሯቸው። ግን አልሐምዱሊላህ እንጀራ ስለሆነ የሰው ሀገር የሰው ነው የትም አይደረስም ጋይስ። መቻል ነው ያለን አቅም ማለት ነው። እና ይሄን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ ውዶቼ፣ ወዳችኋለሁ። እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቶኝ። ባይ ባይ።